On this lesson, let us discuss about the Renaissance. በዚህ ትምህርታችን የምንማረው የህዳሴን ዘመን ታሪክ እንማራለን ማለት ነው። ስለዚህ ህዳሴ ምንድነው? በህዳሴ ዘመን ምን አይነት ሁነቶች ተከናውነዋል የሚለውን ይሄንን ታሪክ የምንማርበት ቪዲዮ ነው። እስከ መጨረሻው ድረስ ተከታተሉኝ፣ ትማሩበታላችሁ። Renaissance was an intellectual movement. ህዳሴ ብለን የምንጠራው ዘመን የማሰብና የምርምር ዘመን ነበር። The word Renaissance indicates that a rebirth of learning. ህዳሴ የሚለው ቃል የሚያስረዳን የትምህርት እንደገና መመለስ ወይንም የትምህርት ዳግም ልደትን ነው። Renaissance began in the 14th century and ended in the 17th century. ሬኔሳንስ ወይንም ህዳሴ የተጀመረው በ14ኛው መቶ ክፍለ ዘመን ሲሆን ያበቃው ደግሞ በ17ኛው መቶ ክፍለ ዘመን ነበር። ሬኔሳንስ began in Italy and spread to the rest of Europe, mainly to England, France, Germany, Spain and Holland. ሬኔሳንስ ወይንም ህዳሴ የተጀመረው ጣሊያን ላይ ሲሆን ቀስ በቀስ ወደ ሌሎች የአውሮፓ ሀገራት የተስፋፋ ነበር። በዚህም ወደ እንግሊዝ፣ ፈረንሳይ፣ ጀርመን፣ ስፔን እና ሆላንድ ተስፋፍቷል። First, Renaissance in Italy was essentially an urban society. ይህ የማሰብና የምርምር ጊዜ እዚህ ከተማው አካባቢ የነበረ ነው በጣሊያን። Second, Renaissance was an age of recovery from the disasters of the 14th century. ሁለተኛ ይህ የህዳሴ ወቅት ከ14ኛው መቶ ክፍለ ዘመን ከነበረው ውድመት ማገገሚያም ነበር። Third, a new view of human beings emerged as people in the Italian Renaissance began to emphasize individual ability. በጣሊያን የህዳሴ ወቅት ግለሰባዊ የሆኑ ችሎታዎች ጎልተው የወጡበት አዲስ የአስተሳሰብ የልህቀት የሰው ልጆች ዘመን የተጀመረበት ወቅት ነበር። Renaissance had the following characteristics. እንደ በአጠቃላይ የህዳሴው ዘመን ገጽታ ምን ይመስላል? በህዳሴው ዘመን የተሰሩ ስራዎች ምንድናቸው? በምን ሁኔታ ውስጥ ያለፈ ነው ካልን በሚከተሉት ሁኔታ ውስጥ ያለፈ ነው። 1. The study of ancient Roman and Greek language, literature, arts and the use of reason. በዚህ በህዳሴው ዘመን የመጡ ሊቃን የጥንቱን የሮምና የግሪክን ቋንቋ፣ ስነ ጽሁፍ፣ ጥበብ እንዲሁም በሪዝን ወይንም በምክንያታዊነት የሚያምኑ ነበር። እንግዲህ የጥንቱን የሮምን እና የግሪክን ቋንቋ፣ ስነ ጽሁፍና ጥበብን አጥንተዋል። ከዚህም በተጨማሪ እነዚህ ሊቃን ምክንያታዊ ነበሩ ወይንም በምክንያት የሚያምኑ ነበሩ። Second, the support of freedom of thought and questioning mind. ሁለተኛ የመናገርና የመጠየቅ Third, the use of vernacular or national language such as the Italian and the English language rather than Latin in writing. በዚህ ወቅት የመጡ ሊቃን በጽሁፋቸው የሚጠቀሙት ቋንቋ እነሱ አፍ የፈቱበትን ቋንቋ ነው። እንግዲህ ከጥንቱ ከላቲን ቋንቋ ተጽዕኖ ወጣው ያንዳንዱ ሊቅ በዘመን የመጣ በህዳሴው ዘመን የመጣ ሊቅ የራሱን ቋንቋ ወይም አፍ የፈታበትን ቋንቋ ለተለያዩ ስራዎቹ ተጠቅሟል። The outstanding persons of the Renaissance produced great works of literature, painting, sculpture, architecture and science. በዚህ ዘመን የመጡ ሊቃን በሊትሬቸር ወይንም በስነ ጽሁፍ፣ በፔንቲንግ፣ በስዕል፣ በስክልፕቸር፣ በቅርጻ ቅርጽ፣ በአርኪቴክቸር፣ በህንጻ ስራ ጥበብ እንዲሁም ሳይንስ በሳይንስ ላይ ታላላቅ ስራን ሰርተዋል። በእያንዳንዱ የስራ ዘርፍ ላይ ምን አይነት ስራዎች ተሰሩ የሚለውን ቀጥለን እናያለን። In literature በስነ ጽሁፉ Divine Comedy was written by Italian Dante Alighieri. የጣሊያኑ ዳንቴ አልጋሄሪ ዲቫይን ኮሜዲ የጻፈ ነበር። የእንግሊዙ ቶማስ ሞር የኦቶፒያ ጽሁፎችን የጻፈ ነው። ኦቶፒያ ስንል ይሄ ምናባዊ የሆኑ ጽሁፎችን ማለታችን ነው። ዶን ኪክስቴ ባይ ስፓኒያርድ ሴርቫንተስ የስፔኑ ሴርቫንተስ ደግሞ ዶን ኪክስቴን ጽሁፍ የጻፈ ነው። ሆሊ ባይብል was translated into German by Martin Luther.
ማርቲን ሉተር ደግሞ መጽሐፍ ቅዱስን ወደ ጀርመንኛ የተረጎመ ነበር። ኤንድ ቫሪየስ ግሬት ፕሌይስ ባይ ኢንግሊሽሜን ዊሊያም ሼክስፒር። የእንግሊዙ ዊሊያም ሼክስፒር ደግሞ የተለያዩ ተውኔታዊ ጽሁፎችን የጻፈ ነበር። ኢን አርት በጥበብ ደግሞ ምን ስራዎች ተሰሩ በዚህ በህዳሴ ዘመን የሚለውን ቀጥለን። ኢን አርት ኢታሊያን ሊዮናርዶ ዳቪንሲ ፔንትድ ላ ሱፐር ኤንድ ሞናሊዛ። ጣሊያናዊው ሊዮናርዶ ዳቪንሲ ላሱፐር እና ሞናሊዛን የሳለ ነው። ላሱፐር ስንል ይህ የክርስቶስ የመጨረሻ የራት ምሽትን የሚገልጽ ስዕል ነው። ሞናሊዛ ደግሞ የቆንጆ ሴት ምስል ነው። እነዚህን ምስሎች የሳለ ነው ሊዮናርዶ ዳቪንሲ። አጌን አን ኢታሊያን ሚካኤል አንጀሎ ፔንትድ ዘ ክሬሽን ኦፍ አዳም ኤንድ ሜድ ስታቱስ ኦፍ ዴቪድ ሞሰስ ኤንድ ዚ ቨርጂን አጌን ዚ ዴድ ክረስት። ጣሊያናዊው ሚካኤል አንጀሎን ስንመለከተው ደግሞ ዘ ክሬሽን ኦፍ አዳም ወይንም የአዳምን አፈጣጠር የሚገልጽ ስዕልን የሳለ ነው። ከዚህም በተጨማሪ በሰዋዊ ቅርጻ ቅርጽ ዴቪድ ወይንም የዳዊትን፣ ሞሰስ የሙሴንና የድንግል ማርያምን እንዲሁም ክርስቶስን በድን አካል በሰዋዊ ቅርጽ የቀረጸ ነበር። ሌላ በዚሁ በህዳሴ ዘመን በሳይንስ ምን አይነት ስራዎች ተሰሩ የሚለውን ደግሞ እንመልከት። ኢን ሳይንስ ዘ ቤልጂያን ቬሳልስ ስተዲድ ሂውማን አናቶሚ። በሳይንሱ ዘርፍ ስንመለከት ቤልጂየማዊው ቬሳልስ የሰውን አካል ያጠና ነበር። ዚ ፖሊሽ ኒኮላስ ኮፐርኒከስ ዲክሌርድ ዛት ዚ ኤርዝ ሪቮልቭድ አራውንድ ዚ ሰን። ፖላንዳዊው ኒኮላስ ኮፐርኒከስ መሬት በፀሐይ ዙሪያ ትዞራለች ብሎ ለመጀመሪያ ጊዜ የተናገረ ነው። ፕሪቪየስሊ ኢት ዋዝ ቶት ዛት ፕላኔትስ ሪቮልቭድ አራውንድ ዚ ኤርዝ። ከኒኮላስ ኮፐርኒከስ በፊት የነበረው እምነት ምንድነው ወይንም አስተሳሰብ ስንመለከት ፕላኔቶች በመሬት ዙሪያ ይሽከረከራሉ የሚል ነው። ግን ኒኮላስ ኮፐርኒከስ መጣና ፕላኔቶች መሬትን ጨምሮ በፀሐይ ዙሪያ ይሽከረከራሉ ብሎ ለመጀመሪያ ጊዜ የተናገረ ነው። The Renaissance had a profound influence on development of modern society culture. አጠቃላይ ይህን የሬኔሳንስ ዘመን ስራዎችን ስንመለከት በዘመናዊ ማህበረሰብ ባህል ላይ ተጽዕኖን ያሳረፉ ናቸው። The Renaissance influence in the world brought about a new focus on humanism and, as a result, a subsequent turning away from a dominant ideas put forth by the church. አሁን እንዲሁ ይህን የሬኔሳንስ ዘመን ስራዎችን ስንመለከታቸው የሬኔሳንስ ዘመን ከመጣቱ በፊት ከነበረው ከቤተ ክርስቲያን አስተምሮ ተጽዕኖ ይልቅ ስራዎች የሚያተኩሩት እንግዲህ አጠቃላይ በዚህ በህዳሴው ዘመን የነበሩ ስራዎችን ስንመለከታቸው ሰዋዊ የሆነ ነገር ላይ ትኩረት የሰጡ ናቸው። ወይንም የሰው ችግር ከመፍታት ላይ ትኩረት ያደረጉ ስራዎች የተሰሩበት ዘመን ነው። The growing recognition of human potential and scientific inquiry shaped the course of world history and still influences contemporary societies culture today. አጠቃላይ አሁንም ይሄን የህዳሴ ዘመን ስራ ስንመለከተው አሁንም ድረስ ላለው ትውልድ ተጽዕኖን ያሳረፉ ናቸው። በአጠቃላይ በዚህ በህዳሴው ዘመን የነበሩ ስራዎችን ስንመለከታቸው አሁን ላይ ላለው ትውልድ ራሱ ተጽዕኖን ያሳደሩ ናቸው።